ብሩኬ ለሃይሚ ልጅ እንዳለው ነገራት። ወንድ ልጅ አለኝ፣ ስለዚህ ካንቺ በፊት ነው ከአንድ አመት በፊት የወለድኩት ነውና እናቱ አምጥታ ጣለችብኝ ብሏታል ዛሬ ማለት ነው። እውነት ነው ወይስ ውሸት ነው የሚለውን አብረን እናያለን። ሃይሚዬስ ምን አይነት መልስ መለሰችለት? ሰላም ሰላም፣ ውድና የተከበራችሁ ውድ ፋሚሊዎች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ሁላችሁም በያላችሁበት ያለ ህዝነትና ረህመት አይለያችሁ። ዛሬ እንግዲህ ጨረቃዎቹ በአዲስ ቪዲዮ መጥተዋል ማለት ነው። እንግዲህ በአዲስ ቪዲዮ ሲመጡ ብሩኬን ታውቁታላችሁ። ብሩኬ መቼም በቃ ተምን እንዲያመጣው ብራንኩን በቃ ሃይሚ ብሶ ቁጭ ብሏል ማለት ነው። እና ዛሬ እንግዲህ ሃይሚዬን ፕራንክ አድርጓታል ማለት ነው። ባልጠበቀችው መንገድ ማለት ነው። ምንም ባላሰበችው እንግዲህ ዛሬ ምንድነው ያላመሰላችሁ? ወንድ ልጅ አለኝ ከሌላ የወለኩ ከአንድ አመት በፊት ብሎ አስጨንቋት በጣም ተጨንቃ ተጠባ። በቃ ከጎኔ እንድኮኝ ይፈልጋለሁ፣ ስለዚህ እሄዳለሁ ብለሽ እንዳታነሽብኝ፣ ስለዚህ አብረን እናሳድጋለን፣ አንቺ እናት ትሆኛለሽ፣ እኔ አባት ሆናለሁ እያላት ነበረ። ሃይሚዬም በጊዜው በጣም ደንግጣለች። በነገራችን ላይ አይታችኋ ከሆነ ደንግጣለች። እውነት በጣም ነው የደነገጠችው። እንደዚህ አይነት ስራ ግን የምትሰራ ሰው ነው ብላ ጠይቀዋለች። እሱ ደግሞ እኔ ምን አውቃለሁ ድንገት ነው በቃ ታላስበው ነው የሆነው ብሎ ግምጥጭ ብሎ በቃ አላት። እሷ ደግሞ በቃ እውነት መሰላት። ብቻ ብዙም አላመነችም። ብዙ ነገር ሆናለች እና ስለዚህ ያለኝ አማራጭ አሁን ልጁ ማሳደግ ብቻ ነው፣ ስለዚህ ተጎኔ ትሆኛለች ወይ ብሎ ነበር የጠይቃት። መልሷ ግን በጣም ደስ የሚል ነበር። ሃይሚዬ እውነት በጣም 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 ደስ የሚል እውነት ለመናገር የኔ ቅመም እውነት በጣም ነው ደስ የሚለው። ስለዚህ ልጁ ማለት የልጁ እናት የት ናት? ታስፈልገዋለች እኮ ለልጁ እያለች እየጠየቀችው ነበረ። እሱ ደግሞ የልጁ እናት አላቅም የት እንዳለች የማውቀው ነገር የለም፣ ልጁን አምጥታ ነው ጥላው የሄደችው። ስለዚህ እኔ እሷንም ራሱ በደንብ አላቃትም እያላን ነበረ ማለት ነው። እና ጥላሽኝ እንደማካጂ ደግሞ ቃል ግቢልኝ ብሎ በቤተሰብ ፊት ማለት ነው፣ በቤተሰቦች ፊት ቃል አስገብቶ ነው የነገራት ማለት ነው። እና እውነት ለመናገር ስንቶቻችንን እንደዚህ አይነት ነገሮች በነገራችን ላይ በጣም ያስተምራል። በጣም ከምላችሁ በላይ ነው የሚያስተምረው። ምክንያቱም በጣም እንደዚህ አይነት ነገሮች በጣም አሉ። አይታችሁ ከሆነ በጣም ብዙ አሉ፣ ይህን ተብሎ የማይገለጡ ማለት ነው። እና እውነት ብሩክ የሰራው ስራ በጣም ደስ የሚል ነው፣ በጣም የሚያስተምር ነው። እንዲሁም ደግሞ ሃይሚንም ምን አይነት እንደሆነች ለማወቅ ይችሎበታል ሁላችንም። ሃይሚዬ እንግዲህ ምን ጊዜ ማሳፈር አታውቅም። ሃይሚዬ እንግዲህ የምትናገራቸውን ነገሮች በጣም ታውቃለች። እና ሃይሚዬ በጣም እውነት የምትናገራቸው ነገሮች ምን አይነት ነገር እንደምትናገር ምን አይነት መልስ እንደምትመልስለት በጣም ተጠንቅቃ እየመለሰችለን ነበር። ደስ በሚል ሁኔታ እውነት ለመናገር ማለት ነው። በጣም ደስ በሚል ሁኔታ ልነግራችሁ አልችልም ማለት ነው። እና ቤተሰቦቼ ብሩኬም እንግዲህ እየተጨነቀ እየተጠበበ ነበር የነበረው እየነገራት። በነገራችን ላይ ትትጨነቅ ግን ያው ውስጡ እንትን እያለው ነበር። ምክንያቱም የእሷ መጨነቅ ደግሞ በጣም ይፈራል ማለት አይፈልግም እሷ እንድትጨነቅ ነበረ ማለት ነው። ግን በጣም ነው ያስጨነቃት። እንግዲህ መልሱን ደግሞ የምትመልስልህን መልስ እንግዲህ ጌታ ይርዳህ አንተን ማለት ነው ብሩኬ። ምክንያቱም ሃይሚን ታውቋታላችሁ የምትመልስለትን መልስ ማለት ነው። እንግዲህ ፕራንክ እንደዚህ አይነት ፕራንክ እንኳን ሰርቷት አይደለም እሷ ታውቃላችሁ፣ ዱባይ ራሱ ፕራንክ አድርጓት እንደዛ እሷ ደግሞ መልሳለኝ ማለት ነው። እና ምንም አርጋ ቢሆን እንዴት እንደምትመልስልህ እንግዲህ ጌታ ይርዳህ ማለት ነው። እና እውነት ለመናገር ታላደንቃት አላልፍም። እውነት በጣም ነው ማደንቃት። ምክንያቱም ልጁ እኮ ታስፈልጉታላችሁ፣ አንተም እናቲቱም ታስፈልጋለች። ልጁ እኮ ምንም ነገር አላጠፋም። ምክንያቱም የእናንተ ጥፋት እንጂ የእሱ አይደለም እያለች ነበረ ለልጁ። በነገራችን ላይ እውነት በቃ እንደዚህ አይነት አይምሮ ያለው ሰው ይስጣችሁ ነው የሚባለው እውነት ለመናገር ማለት ነው። ምክንያቱም ማሰብ እንደዚህ አይነት የሚያስብ ሰው ከስንት አንድ ናቸው። እንደዚህ አይነት ሀሳብን እንትን የሚሉ ማለት ነው። ምን አባክና ብላ ተታ መሄድ ትችላለች አይደል? እንደዚህ ትናገራት። ግን መጀመሪያም ላይ ግን ያው አስጠንቅቋታል። ግን ቢሆንም ያን ያናድዳል እንደዚህ ማለት ያው ከሷ በፊት ሊሆን ይችላል ታንድ አመት በፊት ነው ያለው። ግን እነሱም አንድ አመት ሞልቶናል እያሉ ነው ማለት ነው እያለች ነው።
እና ቤተሰቦች የሀይሚዬ መልስ እኔ በጣም ነው ያደነኩት። እናንተስ ምን ትላላችሁ? ኮሜንት ላይ ሲያስቀምጡልኝ። እውነት ቅመሟ እውነት ቅመም ትክክለኛ ቅመም ናት። እና ብሩኬ ደግሞ እንደዚህ የሚያስጨንቅ ነገር አታርጋት በእናት። ምን በቃ በጣም እኮ ነው ያስጨነካት ዛሬ፣ ከምር በጣም ነው ያስጨነካት የኔ እናት። እውነት በጣም ተጨንቃለች። በቃ ጭንቅ ጠበብ ብላ በቃ እሱ ምክንያቱም የእሱ መጨነቅ ነው ደግሞ ያስጨነቃት አብዛኛውን። ምክንያቱም እሱ በካሜራ እንትን እያለ አንገቷን እንቅፍ አድርጎ ወደ ውስጥ ማለት ነው። እና በቃ እሷ ጭንቅ ብላለች። በቃ ብሩኬ በቃ አትጨነቅ፣ ምን አባትና እና ምንድን ነው ያደረግከው? ችግር የለውም እያለች በቃ ንገረኝ ምንም ነገር። ምክንያቱም በጊዜው ሊያስቆጣኝ ሊያናድደኝ ሊሆን ይችላል፣ ግን በአንተ ደግሞ እንደዚህ አይነት አንጀት ስለማልጨክንና ምንም ስለማለት በቃ ንገረኝ እያለች በጣም እንትን እያለችው ነበረ ማለት ነው። እና እሱ ደግሞ እኔ እኮ የገረመኝ ማለት ነው እንደምነግርሽ በቃ ግራ ገባኝ። እንዴት አድርጌ ልንገርሽ ሀይሚዬ? በቃ ፈራሁሽ። በፊት ለቤተሰቦቼ እኮ በደንብ እየተናገርኩ ነበር፣ ግን አሁን ታይሽ አንቺን ፈራሁሽ በቃ እያለ ቲራት ራስ ደግሞ እንደገና ራሷ ተዋጠው ምናምን የሚለው ነገር ምንም የመጨረሻ በቃ ምንም አልነቃችበትም ማለት ነው በጊዜው ማለት ነው። እና ያስተምራል ነገሩ በጣም ያስተምራል። ስንቶቻችሁ ናችሁ ግን እንደዚህ የሆናችሁ? ምክንያቱም ታጣቆት ትማሩ ሊሆን ይችላል። በቃ በተለያዩ መንገዶች አፍቅራችሁ ያልሆነ ነገር አድርጋችሁ እዛ አልሆናችሁበት ቦታ ተገኝታችሁ እንዲሁም አባታቸውን ራሱ ማትናገሩ አላችሁ። እውነት የወለዳችሁ ራሱ አባታቸውን ታትነግሯቸው ደብቃቸው ያላችሁ። እንደገና ደግሞ ይህን አይነት ስቃይ ምክንያቱም ሴት ልጅ በጣም እውነት ብሩኬ እንዳለው ብዙ ስቃይ አለባት። ምክንያቱም 9 ወር አርግዛ ስንት ስቃይ ይዛ 9 ወር መካከል በእርግዝና ስንት ስቃይ አለ፣ ስንት መከራ አለ። በጣም ብዙ ፈተናዎች አሉበት ማለት ነው። እና ያን ሁላ ተቋቁማ እንደገና ወልዳ ከዛ ደግሞ ከወለደ በኋላ ራሱ ነፍስ እስከሚያቅ ድረስ እስከ 18 አመት ድረስ ያው የምትንከባከበው እሷ ናት አይደል እንዴ? ስለዚህ እንደዚህ አይነት ነገር ባታደርጉ ጥሩ ነው። እውነት ለመናገር ራሳችሁን ብትጠብቁ እውነት ነው። በጣም የሚያስተምር ነው። በነገራችን ላይ እውነት በጣም ያስተምራል ይሄ ነገር። ብዙዎች ስላሉ ሊማሩበት ይችላል። እውነት ለመናገር ማለት ነው። በጣም እንደዚህ አይነት ክስተቶች ብዙ ጊዜ ምክንያቱም ብዙ ጊዜ ስላሉ ማለት ነው። በትንሹ ታይሆን በብዙ እና ይሄ ነገር ቢቀር ብዬ ነው ማስበው እኔ ራሱ ማለት ነው። ፍቅርም ውስጥ ተገባችኋል የለ በቃ የራሳችሁ የሆነውን ነገር አሁን በአሁኑ ሰዓት በቃ ሁሉ ነገር የተመቻቸ ነው። ማንኛውም ነገር እድሜ ማነው ስሙ ለቴክኖሎጂ ማለት ነው። እና ስለዚህ ያንን መጠቀም አለባችሁ እህቶቼ ማለት ነው። በየተለያዩ ቦታ መቼም ሴት ከሆነ እኮ ምንም ነገር አልሆንም አያጋጥመኝም አይባልም አይደል እንዴ? ሴቶች ስለሆነ ብዙ ነገር ብዙ ፈተናዎችን ሊያጋጥመን ይችላል፣ ብዙ ነገሮችን ማለት ነው። እና ውዶችዬ ራሳችሁን ጠብቁ እንዳለው ብሩኬ ራሳችሁን ብትጠብቁ ደስ ይለኛል። እኔም በቃ የእሱ ገዳፊ ስለሆንኩ ይህንን ነው የምላችሁ። ወዳችኋለሁ። ቻው